የፈለገ ራሱ ሲጀመር ይሄ ድራማ ቢሆን አይዲያ ማለት ነው እንኳን መሰራት መታሰብ የሌለበት ነው። ይሄ የደንቆሮ ሰው አስተሳሰብ ተቀለች። በነገራችን ላይ ኮመንት ያለውን እኮ ነው ኮመንት ሰው እያደረጋል ነበር። አንድ ሰው ኮመንት የሰው ህይወት አንቺ የሰው ህይወትሽን ይመረብሻል። እኔ እኮ የምናደደው ማለት ነው እኔ ብዙ ጊዜ ገስት ላይ በተወራ ሲሰሩ አንድ በይ ኮሜንትን አይተው ሲሰሩ እኔ በጣም ነው የሚያናዱኝ ዩቲዩበሮች። ኖ ታዲያ ቆይ መቅዲ አሁን ኮሜንት ለምሳሌ ባይዘወይ ልንገርሽ ቲክታክ ላይ አጀንዳ እየወሰዱ ነው። ሲጀምር በጣም ብዙ የሚሰራው ቲክታክ ከሌለ የሚያወራ ሰው ከሌለ መስራት አይችሉም። አሁን ለምሳሌ መስማትና ማዳመጥ ይለያያል። መቅዲ አሁን ስታወሪ ኑዬ ውለሽ መስማት ብቻ ከሆነ ካላዳመጥኩሽ ምንም ጥቅም የለው። ለህይወት የሚያስጠላ ታሪክ ጥሎብሽ የሚሄደውን ነገር ማንሳት ለስራ እኮ የሆነ ነገር አንስተው ቢሰሩ ኖርማል ነው። ይሄን ግን አስቢው ልጁ ሲያድግ ምናምን የሚፈጥርበት ነገር እነሱስ እንዴት ነው ሰው ጋር ራሱ ሲቀላቀሉ አያፍሩም? የሚፋቱ ወንዱ ምናልባት ምንም ላይ መስለው ይችላል። ወንዱ ገብቶሻል? ምክንያቱም ኮትኩቶ ከሚያመጣ ደክሞ ተሸክሞ ጥሮ ግሮ ከሚያመጣ 20-10 ደቂቃ ይሰራል መስሎም አይታየውም። በቃ ቤቱን አስተዳደረበት ይሁን። ግን ሴቷስ ነው እኔ ጥያቄ። እኔ ብሆን አልሰራው። እኔ አልሰራው በእውነት ነው የምልሽ። ለምን እንደዛ እንደምልሽ ታውቂያለሽ? ማለት ነገ ጧት ልጅሽ ያያል ይሄንን ነገር እንዴ አባቱ የትኛው ነው? እነሱ እኮ ስራ ብለው ነው ያመጡ። የትኛው ነው አረሽ እሷ ራሱ ሰው ጋር ስትቀላቀል አሁን ድራማ ተብሎ ርዕስ ቢኖረው ኖርማል ነው። እህትየው ራሱ ድራማ ተብሎ ርዕስ ሳይኖረው አስበሽዋል? ርዕስስ ቢኖረው እንዴ ምን ይሻላል? ቢኖረው አክቲንግ ነው ብለሽ ህዝቡ ላይ እንደዛ አይነት ይፈጥራል። አንቺም ራስሽን ታሳምኘዋለሽ። ለምን ትወና ነው ብለሽ ካራክተሩ ላይ ጥያቄ አለኝ። ድራማ ሲባል ምንድነው ሰሚያዩ ነው ወላ ምንድነው ሞቶ የሚያስተምሩት ነው? ኖ ካራክተር አሁን ለምሳሌ አማርኛ ፊልም እንደሚሰራው አሁን ፊልም ካራክተር ነው የወሰዱት ብለን ለምን ገጸ ባህሪው የነሱ አይደለም የካራክተሩ ገጸ ባህሪ ነው ይባላል። ለምሳሌ አሁን እንደዛ አይነት ይሄ አሁን ሪል አድርገው ነው የሚሰሩትና በባድ ላይ ሌላ እንትን ብሎ አስወለደ ልጁ የሌላ ነው። እኔም ማይ በስል ነገር እኮ ነው ይሄ ያስተምራል ብላችሁ ትገምታላችሁ? እስቲ ይሄ ማስተማሩን ተይው። ምን ማስተማሩ ነው ማለት እርግጠኛ ይቻላል። ምክንያቱም እነዚህ ሰዎች ከመነሻቸው ሪል ላይፋችን ቢያደርጉት ነው እኔ ያልኩት የሩስዬ እነሱ ድራማ የሚል ርዕስ ቢሰጡት ለምሳሌ ካራክተሩን ነው የወሰዱት እንጂ ሪል ማንነታቸው አይደለም የሚባለው። አሁን እነሱ ካራክተር አላሳዩንም ሪል ነው ብሎ አልነገሩንም። ግን መነሻቸው ምንድነው እውነተኛ የህይወታቸውን ላይፍ እናሳይ ብለው ነው ዩቲዩብ ላይ አመጣጣቸው አይደል? ምን ማለት ድራማ ሴት ይዘህ መምጣት ነው። ድራማ ብኛ ሀገር በኢትዮጵያ አንድ ሴት ለሶስት ወንዶች ትሆናለች ብለው እያስተማሩ ነው። አንድ ሴት ለሶስት ወንዶች ትሆናለች ብለው እያስተማሩ ነው። እንደው ታይማራማች ሊታይ ግን እንደዛ ነው የፈቀደው ሃይማኖቱ። ኧረ አንድ ነው የታለ አንድ ነው ጥሩ። የትኛው ሃይማኖት ነው ደግሞ እንደዛ የሚፈቅደው? የትኛው ሃይማኖት ነው ሶስት ሴት ልጅ አንድ ነው የተፈቀደችው? አይ በቃ ይደብራል። በእውነት በጣም ነው የሚያስጠላው። ይሄን አንድ ለአንድ ነው በቃ። አረ እሱ ራሱስ እንደው ሄዳን የሚባል ይሄ ጉንሽሬ ሰውዬ እንደው ሲያስጠላ መጥዬ ልንገርሽ ዳኒ ልንገርሽ ኖ ልንገራችሁ የትም ይባረር ዳኒ ማለት ነው አይደለም ከነሱ ጋር ከጽጌ ጋር ያለው ነገር የሆነ ኢንተርቪው ላይ ሲቀርብ ክሊር አድርጎ ነው ህይወቱ ላይ የሚያልፈው። ሀቢብቲ እንደዚህ እንትን አይልም ድራማ ነበር ያ ካራክተሬ ነው ብሎ ነው የሚናገረው። እንዳለ ኢንተርቪው ሲያደርግ ከጽጌ ጋር ምንድነህ እንኳን ሲሉት በጣም ቤስት ፍሬንድ የምንዋደድ ምናምን ብሎ ነው የሚያልፈው። እነዚህ እኮ ዝም ብለው ተጨማልቀውበት ያልፋሉ። ተቀየምሽው ህይወቱ ላይ የሆነ ነገር ጥሎ የባለፈውን ድራማ እኮ እሱም ወንድሜ ነው ማየት ትችላለህ ካለው እኮ አይደለ እንዴ ትላንት ስራ ነው ብሎ ተናግሯል እኮ ታውቂያለሽ። የሰሩትን በነገራችን ላይ እንደዚህ አይነት ስራ ባይሰሩ ጥሩ ነው። እነሱ ቁጭ ብለው ቤታቸው ቢውሉ ጥሩ ነው። እንደዚህ አይነት የተጨማለቀ ማንንም እኮ አምናቸውም። አሁን እነዚህ ሰዎች ይሄንን ታውቂያለሽ ግን ማን
አንቺ ግን ማሂ ግን አንቺ ወሬ ያለ ያስብልሽ። አንቺ ህዝቡን እኮ ከገስት ላይ እያባረርሽ ነው። ታይ ማሂ እውነቷን ነው። ይሄን ግን የሆነ እንትን ላይ አይቼዋለሁ። የኔ ውድ ጎበዝ፣ አንቺ መታገስ ዋጋ አለው። ነፍስሽ አይማርም። ምን ላይ ነው? እስቲ ሼር አድርግልኝ ማሬ። እስቲ ማሂ ሼር አድርግልኝ። እንትን ነው በደንብ አይታይም፣ ግን እንደዛ አይነት ሞመንት አይቻለሁ። ምንድን ነው እሱ? ማሂ ያለችው አይ ግን ይደብራል። ውይ ፈጣሪ ልቦና ይስጣቸው ነው የምለው። ሌላ ምንም አልልም። በእውነት ዶላር እኮ ጨምሯል መሰለኝ ይወድልሽ። አንቺ ለዶላር ብለሽ አንቺ ኧረ ተይ። እነዚህ ታደገላቸው። ኧረ ክብር ነው የሚበልጠው ከዶላር እናቴ። ምንድነው እንደዚህ የተጨማለቀ? በተለይ ሴቶች ማለት ነው። ሴት ልጅ ብትጠነቀቅ ጥሩ ነው። የእነሱ ጥፋት ነው ብዬ የማምነው እንደዚህ ሴት ወንድ ማምጣታቸው ነው እንጂ አንድ ባለትዳር የሆነ ሰው ውጣ ውረድ አለው፣ መጋጨት አለው፣ መጣላት አለው። ምን ባለትዳር ሆኖ የሚል አንድ አይነት ነገር ቢያሳዩሽ ማን ይመለከታቸዋል? አንድ እሱ ነው ደግሞ እንደዚህ ተመሳሳይ በቃ እንትን የተመቻቸ ህይወት የለም። በዚህ ለምሳሌ ልንገርሽ እየሩስዬ አሁን እነሱ ፋሚሊ ግሩፕ ቢያሳዩ ከዛ ልክ አሁን ለምሳሌ እነዚህ እና ዮብ እና አዲስ እንደሚሰሩት እንደነሱ ፋሚሊ ሌላ የተቋቋመ የራሳቸው ድርጅት ስራ ቢኖራቸው ኦኬ። እነዚህ የሚተዳደሩት በዚህ ነው። ቪው ከቀነሰ ደሞዛቸው ይቀንሳል። ኧረ ፋፊ እርግጠኛ ምን እዚህ ጋር ቢዝነሳቸውን ስላላሳዩ ነው እንደነሱ ቢዝነስ ያላቸው እና ምን አይነት እንደዚህ የወረደ ስራ አሰራቸው? ከክብርና ከብር ማን ይበልጣል? ስምሽን ትገዢዋለሽ? ይኸውልሽ የመጡበት መንገድ ወይ የተሳሳተ ነው እንጂ ግጭት ነው። በሌላ መንገድ ቢያሳዩት ወይ ሴትን ወይ እንዲህ ምንድነው ቺት መደራረጉን ባያሳዩት እንጂ መጋጨት እኮ አለ። ላይፍ ለቪው አይደል? እሱ ለቪው ነው የሚሰሩት። ያ ከሌለ ደግሞ ቪው የለም። ይሄ ክብርሽን ጥለሽ ገንዘብ ማግኘት ነው። አንቺ እኮ በህይወትሽ ላይ አንድን ነገር መምረጥ አለብሽ። ኦፍኮርስ እሱ ሌላ አማራጭ አሁን ለምሳሌ እኔ እዚህ ወርቅና ብር አስቀምጠሽልኝ ብሩን ካነሳሁኝ ወርቁን ያላነሳሁበት አንድ ምክንያት አለኝ ማለት ነው። አየሽ፣ ያውን ምርጫው የነሱ ነው፣ ወይ ክብር ወይ እንትን። ስለዚህ እነሱ የሚበልጠውን ነው የያዙት። እንደዚህ አይነት ግን አስተሳሰብ ያለን ሰው ስንቶቻችን ነን ብለሽ ታስቢያለሽ? አሁን እንግዲህ 75% እንደዛ ነው። 20% ብትይ አምንሻለሁ። ምክንያቱም እንደዚህ እነሱም የገቡ እንዳልሹ ቢሰራ እንኳን ይተሽ ምንም እንትን ይለው እንደው ጀስት ወጥቶ ከመታየት ባለፈ እንጂ ከነሱ ጋር ኮምፔር ስትደረግ ምንም አይገናኝም። ለዛ እኮ ነው ያልኩት። እንተኛ እንዴ ምግብ የሁሉም ወጡ እኔ ራሱ አሁንማ አዳሜ አጀንዳ ጥሞት አላልኩሽ እኮ አጀንዳ ፍለጋ አጀንዳ ማፊ ዛሬ ምንም የለ። የወንድያ ራሱ በአንድ ቀን ጸጥ አለ። ይሄኛው ሲመጣ ትናንትና ነገሩ የእናንተም ጾም የእኛም ጾም እየገባ ነው። ሰላም ይፍጠር። አረ እንደው ጾሙ መጥቶ እንደው ከተገላገል ምን ነው ሸዋ አዳሜ። የእናንተ ራሱ ከኛ ጋር አይደል እንዴ የሚገባው? የኛ እኮ 4 ቀን 5 ቀን ነው የቀረው። ምን አለ ዩቲዩበሮች ዝምት መሰራ ይታሰሩ የሚል ጠፋ። አንቺ ቤተሰቡ ራሱ ዝም እያለ አይደል እንዴ? ለስም ለክብር የለ ጎረቤት ያየኛል የለ ጓደኞች ይሰሙኛል የለ። እንደው ምን ይሻለናል ዘንድሮ? ቤተሰብ ልጅ ሲሰራ ዝም ማለት ነው እና ራሳቸው እየሰሩ አይደል እንዴ? በቃ ራሳቸው አብረው እየታወቁ እንጂ እናንተ ቻርጅ አድርጌያለሁ ብዬ ወይ ሌላ ከዘግቼዋለሁ ቻርጅ። እውነቴን ነው የምላችሁ እኮ በእውነት ኧረ ጉዴ ግን በዚህ ልክ ግን ይደብራል። ኧረ ክብር ይብሳል እኮ ክብር ይሻላል እኮ እኔ ውድ። ነገ እኮ ሁሉም ነገር ብርም ሁሉም ነገር ያልቃል። ግን ስምሽ ለምን እንደው ታውቂያለሽ መቅድዬ፣ አሁን እነሱን መሆን የሚፈልግ ደግሞ ከነሱ በታች ያለ ሰው እነሱ መሆን የሚፈልግ ነገር ያለ ሲኖር እነሱ ከፍታ ለመጨመር ይፈልጋሉ። አዎ ስለዚህ እንትን ነው ተከታዩማ ሌላ አዲስ ጄኔሬሽን ከነሱ ብሶ ካልመጣ በዚህ ሁኔታ በዚህ ከሄድኩ ኧረ ያስጠላል። ግን በዚህ እኔ አሁን ምን እንደተረዳ ታውቂያለሽ መቅድዬ?
የመጨረሻ ዘመን እየደረሰ ነው። የሆነ ነገር እንዳያሳዩን እሱን የቀረው ጸላይ ብለሽ ነው እንዴ? ምን ሆነሻል አንቺ እንዴ? የሚተራመስ እሱ ብቻ ቀረ። ተቀያለሽ አለቅ ምን ያየሽ አይደል?